በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን እንድታጸናልን በመካከላችን እንድትገኝልን ሀብትህን፣ ጸጋህን፣ በረከትህን እንድታድለን በስምህ ለማመን እንዳበቃህን አሁንም ደግሞ በስቅለትህ፣ በሞትህ፣ በትንሣኤህ፣ በእርገትህ የተገኘውን ክብር ለመውረስ እንድታበቃን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድትጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ነሽ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች በተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሚያዝያ 1 ቀን 1999 ዓመተ ምህረት ዛሬ የእምነታችን ፍጻሜ የሆነውን የክብራችን ፍጻሜ የሆነውን የመድኃኒታችንን የትንሣኤ በዓል ነው የምናከብረው። በእውነቱ የእኛ ሕሊና አስቦ የእኛ አንደበት ተናግሮ የሚወስነው አይደለም፣ ጥልቅ ረቂቅ ነው። ለሰው ልጅ እግዚአብሔር ካደረገለት ስጦታ ሁሉ የመጨረሻው አንዱ ይሄ ነው። ጌታ በዕለተ ስቅለት ነፍሱን ከሥጋው ከለየ በኋላ ወደ ሲኦል ወርዶ ነፍሳትን ካወጣ በኋላ ወደ መቃብር ወርዶ ሙታንን ለመጎብኘት በዚያም ፈርሶ በስብሶ መቅረትን ለመሻር ሞትን ድል ነስቶ ለመነሳትና ትንሣኤንና የዘላለም ሕይወትን ለሰው ልጆች ለመስጠት ያቀደውን የመጨረሻ ሥራ ለመፈጸም ወደ መቃብር በ11 ሰዓት ነው የወረደ። በዚህ ጊዜ ቤተ ክርስቲያን ሁል ጊዜ በየዕለቱ በየጧቱ በየምሽቱ ስሙን ልትጠራበት የፈቀደውን ምስጋና አስተምሯል። ይህ ምስጋና ልደቱን፣ ጥምቀቱን፣ ስቅለቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ያጠቃለለ መታሰቢያ ነው። በዚያ ቀን የተገኙ እግዚአብሔር ለዚህ ክብር የመረጣቸው ሁለቱ ታላላቅ የአይሁድ ሊቃውንት ዮሴፍና ኒቆዲሞስ ከመስቀል አውርደው ሲገንዙት ወአንበስበሰ በአዕይንቲሁ ይላል። ዓይኑን ገለጥ አድርጎ አያቸው። ደነገጡ። ምን ነው እንዲያው እንደተራ ሰው እንደ ሩቅ ብእሲ ዝም ብላችሁ ትገንዙኛላችሁ አላቸው። ምን እንበል አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል
ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት በከመ ዐርገ በስብሐት ውስተ ሰማያት ወነበረ በየማናዊሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ቅዱስ ስሉስ እግዚአብሔር ተሳሃለነ እያላቸው ገንዙ ነው ያላቸው። ይህ እንግዲህ በአጠቃላይ የክርስትናን ሃይማኖት ትምህርት በፍሬ ነገሩ አጠቃሎ የያዘ ነው። ከልደቱ እስከ ዕለተ ስቅለቱ ከዚያም እስከ ዳግም ምጽአቱ ያለውን ክብሩን፣ ጌትነቱን፣ ቸርነቱን በሃይማኖታዊ ቋንቋ ቤተ ክርስቲያን አዘውትራ እንድትመሰግንበት አዘውትራ እንድትመሰክርበት በመጽሐፈ ኪዳን አስተላልፎታል እና በዚህ ቋንቋ ቤተ ክርስቲያን ሁልጊዜ ታመሰግነዋለች። ሃይማኖት ሁሉም ሃይማኖት አለኝ ይላል። የፈጠራ ነው፣ የምክንያት ነው እንጂ መሰረተ ትምህርት ያለው ሃይማኖት የለም። መሰረቱ፣ ማዕከሉ፣ ፍጻሜው አንድ ወጥ የሆነ ለሰው ዘር ሕይወት ሆኖ የተሰጠ የክርስትና ሃይማኖት ብቻ ነው፣ ሌላ የለም። በመጽሐፍ ቅዱስም አንድ ሃይማኖት፣ አንድ ጥምቀት፣ አንድ እግዚአብሔር ይሄ ነው፣ ሌላ የለም። ታዲያ ይህ ሃይማኖት አማኝ ልብ አዎን ብሎ ካልተቀበለው በስተቀር በፍልስፍና በምርመራ የሚገኝ አይደለም። አማኝ ልብ ይጠይቃል። ጌታ በቂሳርያ ደቀ መዛሙርትን አንድ ጥያቄ ጠይቋቸዋል። እዚያ ድረስ ሁሉም እንዲያው ጥሬና በስልሳ ልጅ ነበር የሚከተለው እና አማኙም መናኙም የማይታወቅበት ነበር። ያን ዕለት ሕዝብ ስለኔ ማን ይላል አላቸው። ዮሐንስ መጥምቅ ነው የሚል አለ፣ ኤርምያስ ነው የሚልም አለ፣ ከነቢያት አንድ ነው የሚልም አለ አሉት። ከሌላ የሰሙትን ብቻ አይደለም የነገሩት፣ በእነሱ የሚጉላላውን ጭምር ነው። በዚህ የምናልፈው መስሏቸው ነበረ። እሱ ግን እናንተሳ ማን ትሉኛላችሁ ብሎ ፍርጥ አድርጎ ጠየቃቸው። አሁን ሌላ ቋንቋ አስፈልጋል። ከመካከላቸው ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ትልቅ ዕድል ነው። በትምህርት አይደለም ይህን ያገኘው። ቅዱስ ጴጥሮስ የቤተ ክህነት ሰው አይደለም። ቅዱሳት መጻሕፍትን በነጋ በጠባ የሚያገላብጥ የነቢያትን ቃል ጠንቅቆ የተማረ አይደለም። አሳስ ጋሪ እንደ ዘመኑ ቋንቋ ወዛደር ብንለው ይቀላል። ሰርቶ አዳሪ ነው። ከተከተለው ጊዜ እና ተከተለኝ ካለው ጊዜ ጀምሮ ግን ወደ ኋላው አልተመለሰም። መረቡን መርከቡን ትቶ የተከተለው እና አንተ የሕያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው።
አንተ ጴጥሮስ ይህን ምስጢር የገለጸልህ ስጋዊ ደማዊ አይደለም፣ ሰማያዊ አባቴ ነው። አንተ መሰረት ነህ አለው። አዎ ይህን ቃል ለመናገር የመጀመሪያ ሰው ነው። የመጀመሪያው አንደበት የሱ ብቻ ነው። አንተ መሰረት ነህ። በአንተ መሰረትነት ላይ ቤተ ክርስቲያኔን እሰራታለሁ። የገሃነም ብርቶችም ሊያይሉባት አይችሉም ነው ያለው። በአንተ መሰረትነት ላይ ምንድን ነው እንዲህ ማለት? ክርስቲያን ሁሉ ይህን ቃል ነው ማመን ያለበት። ክርስቶስ የሕያው እግዚአብሔር ልጅ ይህን የማያምን ይህን የማይታመን ይህን የማይናገር ክርስቲያን ሊባል አይችልም። የክርስትና ሃይማኖት ባለቤት ነው ሊባልም አይችልም። ስለዚህ ነው በአንተ መሰረትነት ላይ አለው። ቀጠለ። ለአንተ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ ታሰረ ይሆናል፣ በምድር የፈታኸው በሰማይ የተፈታ ይሆናል። ይሄ ጠቅላላ ስልጣን ነው። አዎ በግሉ አይደለም የተሰጠው፣ ወይም መጀመሪያ በመሆኑ አይደለም። ይህን እምነት ለሚከተሉ ሁሉ፣ ይህን እምነት ለሚቀበሉ ሁሉ፣ ይህን እምነት አጽንተው ለሚኖሩ ሁሉ ይህ መብት፣ ይህ ስልጣን ተሰጥቷቸዋል። እንዲህ ብለው ካልቀረባቸው በስተቀር አሁን ያስቸገረ ይሄ ነው። ይህንን የሚከተል የጠፋ ጴጥሮስን የተከተለ በዚያ መሰረት ላይ የታነጸ በዓለም ታሪክ ብናይ አንድ ሰው አንድ ሀገር እናገኛለን። ከሰዎቹ የኢትዮጵያ ንግሥት ጃንደረባ ከሀገርም ኢትዮጵያ በ35 ዓመተ ምህረት በኢየሩሳሌም የፋሲካን በዓል አክብሮ ሲመለስ በሰረገላው ላይ ነበር ወደ ጋዛ ሲወርድ። ፊልጶስን መንፈስ ቅዱስ ይህ ሰረገላ ተከተለው አለው። እየሮጠ ሄዶ ተከተለው። ጃንደረባው የነቢዩን ኢሳይያስን መጽሐፍ ያነብ ነበረ። እንደ በግ ሊታረድ መጣ። በግ በሚሸልቱት ፊት ለምን ጸጉሬን ትሸልቱኛላችሁ ብሎ እንደማይናገር እሱም ሲገፉት፣ ሲገርፉት፣ ሲቸነክሩት፣ ሲሰቅሉት በምን ዕዳ ነው ብሎ አልተናገረም ሲል ነቢዩ ኢሳይያስ በምዕራፍ 53 የተናገረውን ነበር የሚያነብ። ሐዋርያው የምታነበውን ታውቀዋለህ ሆይ አለ። እንዴ ማን አስተምሮኝ? አስተማሪ እኮ የለኝም አለው። ዛሬ በሀገራችን ዳዊት ደጋሚ ብዙ ነው። ዳዊት ይደግማል ሁሉም በብዛት፣ ግን ምን እንደሚናገር አያውቅም። ምክንያቱም ትምህርቱ በግዕዝ ነው፣ ጽሑፉም በግዕዝ ነው። ንባቡን ብቻ እንጂ ትርጉሙን አያውቅም። በዚያ ጊዜ የነበሩ ሰዎች ደግሞ ትንቢተ ኢሳይያስ ነበር የሚያነቡና በዚህ ምክንያት ሰውየው ትንቢቱን መጽሐፉን ያነባዋል፣ ግን ምስጢሩ ምን እንደሆነ አያውቅም። ከዚህ በኋላ እንግዳ ካወቀው ውጣና አስረዳኝ አለው። በሰረገላው ላይ አስቀምጠው በዚያው መጽሐፍ ይላል ግብረ ሐዋርያት ምዕራፍ 8 ከቁጥር 26 እስከ 40 በሚሰጠው ዝርዝር በዚያው መጽሐፍ በትንቢተ ኢሳይያስ ሁሉን ነገር ስለ ጌታ ስለ ኢየሱስ ክርስቶስ አስተማረው ነው የሚል። እንግዲህ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ከሚለው ጀምሮ እስከ ትንሣኤው እስከ ዕርገቱ ድረስ ዝርዝር ትምህርቱን ሰጠው እና ይህን ትምህርት የሚቀበሉ ሰዎች ደግሞ ማተሚያቸው ጥምቀት ነው አለው። ይህን ሲነጋገሩ ውሃ ካለበት ደረሱ።
ናማይ ወመኑ ከላኒ ተጠምቆ ውሃ ይኸው እንዳልጠመቅ ማን ይከለክለኛል አለው። ብታምን ተፈቅዶልሃል አለው ሐዋርያው። ብታምን ነው ያለው። ብታምን ተፈቅዶልሃል አለው። እንዲህ ብለህ ብትናገር እንዲህ ብለህ ብታስተምር አላለም። ብታምን ነው ያለው። እንግዲህ ሐዋርያው አንተ ክርስቶስ የእግዚአብሔር ልጅ ነህ ብለህ ብታምን አላለውም። ዝርዝር ትምህርቱን ግን ሰጥቶታል። ግን ይህን ሰው ጴጥሮስን ወደዚያ ምስጢር የመራ የጴጥሮስን ዓይን ወደዚያ ላይ እንዲያነጣጥር የከፈተ ክርስቶስ ማን መሆኑን እንዲያውቅ የጴጥሮስን ልብ የከፈተ አምላክ እሱንም መራው። እኔ አለ እኔ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። እንግዲህ ጴጥሮስና ጃንደረባው እኩል ሆኑ። መሰረት በኢትዮጵያ የኦርቶዶክስ እምነት እስከ ዛሬ ቅርብ ጊዜ ድረስ ጸንቶ የኖረው በዚህ ምክንያት ነው። ይህ መሰረት ነው ኢትዮጵያን የኦርቶዶክሳዊት እምነት ባለቤት ያደረጋት። ከዚያ ጊዜ ጀምሮ ክርስትና የኢትዮጵያ እምነት ነው። መታወቂያ ምልክቷ ነው። በሕገ ልቡና በመጽሐፈ ሄኖክ እየተመራች ብሉይ ኪዳንን በሕገ ኦሪት እየተመራች በመጽሐፍተ ነቢያት እየተመራች ሐዲስ ኪዳንን በወንጌል እየተመራች የሃይማኖቷን ትምህርት ከጊዜ ወደ ጊዜ እያሳደገች የመጣች አገር ናት እንጂ ሃይማኖትን እንደ ሽርጥ ስትለዋወጥ የኖረች ሀገር አይደለችም። ስለዚህ ይህ በዓል የትንሣኤ በዓል የኢትዮጵያ ነው ማለት ይቻላል። በዚያ ጊዜም በዕለተ ስቅለቱ መስቀሉን ተሸክሞ የሸኘው ስምዖን ኢትዮጵያዊ እንደነበረ በታሪክ ይነገራል። በስቅለቱ በትንሣኤው ሁሉ በነበረው ዜና ኢትዮጵያውያን በየዓመቱ የፋሲካን በዓል ለማክበር ኢየሩሳሌም ይገኙ ስለነበረ ከዚህ አልተለዩም። ኋላም ያው ጃንደረባው በ35ኛው ዓመተ ምህረት ተቀብሎ የመጣ በዚህ ምክንያት ነው። የሚገርማችሁ ነገር ቢኖር እስከ 17ኛው መቶ ዘመን ድረስ የቅዳሜ ስዑለት በየዓመቱ በ6 ሰዓት ብርሃን ከጌታ መቃብር ላይ ይወርድ ነበር ይባላል እና ወደዚህ ክፍል ከተሰበሰቡት ምዕመናን ገብቶ ሻማ ለመለኮስ እድል የነበረው ኢትዮጵያውያን ብቻ ነበሩ። ኢትዮጵያውያን መነኮሳት ብቻ ነበሩ። ከ17ኛው መቶ ዓመተ ምህረት ወዲህ ነው ሁሉም ነገር እየተበላሸ ሲመጣ የቀረና የተቋረጠ እና ትንሣኤ የኢትዮጵያ በዓል ነው ማለት ይቻላል። ጌታ በዕለተ ስቅለት ካዘከራቸው ቅድም ከጠቀስናቸው ነገሮች ከቅድስት ድንግል ማርያም የተወለድክ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ሕያው አቤቱ ይቅር በለን፣ በዮርዳኖስ የተጠመቀ በዕፀ መስቀል ላይ የተሰቀለ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት አቤቱ ይቅር በለን፣ በሦስተኛው ቀን ከሙታን ተለይቶ የተነሳ ወደ ሰማይ ያረገ በአባቱ ቀኝ የተቀመጠ ዳግመኛም በክብር የሚመጣ አቤቱ ይቅር በለን ብላችሁ አስቡ ይላል። ይሄ ኢትዮጵያውያን የኢትዮጵያ ቤተ ክርስቲያን ሁልጊዜ ጧት ጧት ኪዳን ሳይደረስበት የሚውል ቤተ ክርስቲያን የላትም። እግዚአብሔርን የምታመሰግንበት የእግዚአብሔርን ኃያልነቱን ካህልነቱን ጌትነቱን የምትመሰክርበት ነው። በአሁኑ ጊዜ ከክርስትና ሃይማኖት ውጭ የሆኑት ብቻ አይደለም ያስቸገሩ፣ ክርስቲያኖች ነን ባዮች ናቸው ያስቸገሩ።
ከካቶሊክ ቤተክርስቲያን ጀምሮ ፕሮቴስታንት በየመንደሩ በየሰፈሩ እንደ ጣሳ ቤት ያቋቋመው ቤተክርስቲያን ሁሉ ቅዱስ እግዚአብሔር የማይል ነው። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል የማይል ነው። በወሬ ብቻ የፖለቲካ ሃይማኖት ነው ያለው። እናቱን እሱ ለዓለም ያስተዋወቀን ቅድስት ድንግል ብሎ ቅድስት ድንግል በመጽሐፈ ቀሌምንጦስ እንደሱ ነው የተጻፈላት። ገና አዳም ከገነት ሲወጣ እግዚአብሔር ለአዳም በሰጠው ተስፋ ልጄን እልከዋለሁ ከልጆችህ ቅድስት ድንግል ማርያም ከምትባለው ተወልዶ ያድንሃል፣ ንጽሕት አደርጋታለሁ፣ ከሁሉ ነገር ጠብቃታለሁ። በአበው ወገብ ወልድ ከሰማያ ሰማያት እስኪወርድ ድረስ ከትውልድ ወደ ትውልድ እንድትተላለፍ አድርጋታለሁ ነው ያለው። ራሱ ጌታም 5500 ዘመን ሲፈጸም በ5 ቀን ተኩል ማለት 5500 ዘመን ሲፈጸም ማርያም ከምትባለው ልጅ ተወልጄ አድንሃለሁ ያለው እና ማርያም የሚለው ስሟ ቅድስት ድንግል የሚለው ስሟ ከዚያ ጊዜ ጀምሮ በእግዚአብሔር ዘንድ አለ። ስለዚህ ጌታ በዕለተ ስቅለት በመግነዙ ጊዜ እነዚህን ቃላት ጠንቅቀን እንድንናገራቸው ያስተማረን፣ ጠብቆን ያስተማረን። በመጀመሪያ ዘተወልደ ማርያም ቅድስት ድንግል፣ ከቅድስት ድንግል ማርያም የተወለደ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው የማይሞት ከቅድስት ድንግል ማርያም የተወለደ አቤቱ ይቅር በለን። በዚህ ዓለም ሲያስተምር በነበረበት ጊዜ ሁሉም እንዳሳባቸው እንደ ፍላጎታቸው ይጠሩት ነበረ። ከሰይጣን በስተቀር እውነቱን የተናገረ የለም። በዚያ ጊዜ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ይመሰክራል። በዚያ ጊዜ እሱ ነው ከሰዎች ይበልጥ። እና አይሁድ ሁልጊዜ በድንጋይ ሊወግሩት ይዘጋጃሉ። ኧረ ምን በድያችሁ ነው ለመሆኑ ለዚህ የምትዘጋጁ የምታስቡ ሲላቸው፣ እንዴ ስለ በጎ ስራ እኮ አይደለም የምንወግረው የእግዚአብሔር ልጅ ነኝ ስላልክ ነው። ታዲያ ምን ነው እነዚያን ካህናትን እንኳን አንሰ ቢያ አማልክት አንትሙ እኔ አማልክት ናችሁ አልኳችሁ ተብሎ ተጽፎ የለም? እኔ የእግዚአብሔር ልጅ ብላችሁ የሚያስደንቅ ቃል ነበር ያላቸው። አይነ ስውሩ አይኑን በከፈተለት ጊዜ አያውቀውም ነበር፣ ድምፁ ብቻ ነበር የሰማ። በአይን እያየ ተመልሶ በቤተ መቅደስ ሲመሰክር አይሁድ በድንጋይ ሊወግሩ ሲዘጋጁ ከዚያ ይዘው ሲወጡ ጌታ አገኘው። አንተ ሰው አይንን በከፈተልህ አምላክ ታምናለህ ሆይ አለው። ታምንሁ በአምላክ ዘፈወሰከ ያለ ማን ነው እሱ አለ አይነ ስውሩ። ይሄው የምታየው ካንተ ጋር የሚነጋገረው ነው አለው። አምናለሁ ብሎ ሰገደለት የሚል እና እዚያ ድረስ ሁሉም ደግ ሰው ታላቅ መምህር ከማለት አልፈው ወደዚህ ደረጃ አልደረሱም። እሱም ራሱ ብዙ ጊዜ ሰው መሆኑን ነበር የሚያስተምራቸው። ወልደ እጓለ እመሕያው የሰው ልጅ እያለ አንዳንድ ጊዜ ወልደ እግዚአብሔር ወልደ እጓለ እመሕያው ብሎ ያጣምራል። ዛሬ ግን ሁሉንም የሚወስኑ ቃላት ነው የተናገራቸው። በዚያ በመግነዙ ጊዜ ሁሉንም የሚወስኑ ቃላት ነው የተናገራቸውና የመጀመሪያው እናቱን እንደ ተራ ሴት የሚመለከቱ ሁሉ ከዚህ ሐሳባቸውና አነጋገራቸው እንዲጠበቁ እንዲጠነቀቁ ማን መሆኗን እንዲያውቁ ከቅድስት ድንግል ማርያም የተወለደ ብሎ
አዳም ከገነት ሲወጣ ስንቅ አድርጎት በወጣ ስሟን የጠራት ቅድስት ድንግል ነው። ድንግል ብቻ አይደለም፣ ሌላ ግልቦች አሉ። ቅድስት ድንግል፣ ልዩ ድንግል ይሄ ነው ከቅድስት ድንግል የተወለደ። ቀጥሎ በዮርዳኖስ የተጠመቀ ብዙ ወንዞች አሉ። ቀጥሎ በዕፀ መስቀል ላይ የተሰቀለ፣ ቀጥሎ ከሙታን ተለይቶ የተነሳ፣ ወደ ሰማይ ያረገ፣ በአብ ቀኝ የተቀመጠ፣ ዳግመኛ በሙታን በሕያዋን ሊፈርድ የሚመጣ ብሎ እነዚህን ቃላት የክርስትና ሃይማኖት ማተሚያ መደምደሚያ አድርጎ ነው ያስቀመጣቸው። እነዚህን ጠንቅቆ ማወቅ ያስፈልጋል። ዝም ብሎ መለፍለፍ አይደለም። እነዚህን ነገሮች ጠንቅቆ ማወቅ ያስፈልጋል እና በዚህ ሳምንት ያከበርነው በዓል፣ በማክበር ላይ ያለነው በዓል ለዚህ ሁሉ ለክርስትና ሃይማኖት መነሻው፣ መድረሻው፣ ማተሚያው፣ መደምደሚያው ስለሆነ ከፍተኛ ነው። አይሁድ በዚህ ወር በሚያዝያ መባቻ ቀን ከግብፅ ስለወጡ ፋሲካ ተብሏል። በዚያ ጊዜ እግዚአብሔር ሕዝቡን ነፃ ያወጣበት ቀን ማለት ነው። በዚያ መልኩም ኢትዮጵያ ተቀብላ ታከብረው ነበረ። ታቦተ ጽዮንን ከተቀበለችበት ጊዜ ጀምሮ እስከ ክርስቶስ መምጣት ድረስ ታከብረው ነበረ። ዛሬ ደግሞ ያ ተስፋው ፍጻሜው አምሮ እውነት ሆኖ የአንድ ነገድ የአንድ ወገን የነጻነት በዓል ብቻ መሆኑ ቀርቶ የሰው ዘር ሁሉ በዓል የሆነበትን የጌታችንን የስቅለቱን፣ የሞቱን፣ የትንሣኤውን በዓል ታከብራለች። ይሄ ነው ይህ በዓላችን የምናከብረው። እንዲያው ዝም ብለን ለወሬ ያህል የምናደርገው አይደለም። አሁንም ከቅድስት ድንግል ማርያም የተወለደ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ የማይሞት ሕያው ይህን ራሱን ያስተማረን ሰዎች አይደለም ያስተማሩን፣ ወይም ከሱ ሰምተናል የሚሉ አይደለም ያስተማሩን፣ ነቢያትም አይደሉም፣ ሐዋርያትም አይደሉም። ራሱ ነው የተናገረ። ይህንን እንዲህ በሉኝ ነው ያለ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ የማይሞት ሕያው። እነዚህ ብሎ ከመላ ተነስቶ ኢየሱስ ማለት ቀልድ ነው እንዴ? ይሄ አይደለም። ያንዳለ ሆኖ ኢየሱስ ክርስቶስ የተባለበት ስሙ ሳይለወጥ ኢየሱስ የተባለበት ስሙ በመድኃኒትነቱ በመድህንነቱ ክርስቶስ የተባለበት ስሙ ንጉሠ ክርስቲያን ንጉሠ ምዕመናን በመሆኑ የዘላለም ንጉሥ በመሆኑ የሚጠራበት ስሙ ነው። ምናልባት በዚህ ስም ኢያሱ የሚባሉ ሰዎች እንመስለዋለን ወይም ይመስሉታል ሊባል ይችል ይሆናል። ዛሬማ እንዲያውም አማኑኤል የሚባል ስምም የማንም ሆኗል። ከዚያ በፊት እንኳን በኢትዮጵያ አማኑኤል የሚባል ስም ለተራ ሰው አይሰጥም ነበር። አሁን ፕሮቴስታንቶች ከገቡ በኋላ የሰው ሁሉ ስም አማኑኤል የሚባል ሆኗል። አማኑኤል ማለት እኮ ቀልድ አይደለም። አማኑኤል ማለት እግዚአብሔር ከኛ ጋራ ነው፣ ሕዝቡን ከኃጢአታቸው የሚያድናቸው መድኃኒት ማለት ነው። ሕዝቡን ከኃጢአታቸው የሚያድን መድህን ማን ነው? እና አማኑኤል ተጠይቋቸው። ዳግመኛ መምጣቱ ይሄ ክርስቲያኖች በተለይ ሊያጠኑት፣ ሊማሩት፣ ሊያምኑት የሚገባቸው ነው። ወደ መቃብር የገባ እኮ እንዲያው አይደለም። አንተ መሬት ነህ፣ ወደ መሬት ትመለሳለህ የሚል ፍርድ አዳምን ይጠብቀው ነበረ ከነ ልጁ። ስለዚህ እዚያ ድረስ የነበሩትን ሰዎች ሁሉ እየተቀበለች መሬት እንኩት አድርጋ በልታለች። ተስፋ ግን አልነበራቸውም። ከዚያ ወዲህ ያለነው ግን
ብንሞትም ትንሣኤን ስንቅ አድርገን ነው የምንሞተው። ትንሣኤን ስንቅ አድርገን ነው የምንሞተው። ስለዚህ እሱ ወደ መቃብር እንደወረደ እንወርዳለን፣ የገባበትን ዓለም እንቃኛለን፣ እንደተነሳ ደግሞ እንነሳለን። እመጣለሁ ብሏል። እመጣለሁ ያመነብኝን በኋለኛይቱ ቀን አስነሳዋለሁ ነው ያለ ሐዋርያው ቅዱስ ጳውሎስ። ወንድሞቻችን እሱ ሞቶ ተቀብሮ ተነስቶ ወደ ሰማይ እንዳረገ እኛንም ይህን እንዲያደርግልን አስረዳችኋለሁ ያለ ሐዋርያው የቀደመው ሰው አዳም ከምድር የተፈጠረ ሰው ነበር ይላል። ሕይወቱ በነፍስ ነው። ዳግማዊው አዳም ግን ከሰማይ የወረደ ነው። ሕይወቱ መንፈስ ቅዱስ ነው። እኛም እንደዚያ እንደ መሬታዊው መሬታውያን ነን፣ እንደዚያ እንደ ሰማያዊው ደግሞ ሰማያውያን ነን። ምድራዊውን መምሰልን እንደለበስን ሰማያዊውን መምሰልም እንለብሳለን ያለ። ያ በሆነ ጊዜ አየት ያህሎ ቀኖትከ ሞት ወአየት ያህሎ ሞትከ ሲኦል፣ ሞት ሁሉን የምታስገድድበት ስልጣን የት አለ? ሁሉን አስረህ ተብትበህ የያዝክበት ጉልበት የት አለ? መቃብር ሰውን ማሸነፍ የት አለ ብለን የምንዘምርበት ቀን ይመጣል ያለ። ታዲያ ለዚህ መብቃት ሁሉም ይደርሳል። ሰው ሆኖ ተፈጥሮ እግዚአብሔር ለሰው የሰጠው ልግስና ሞቶ መነሳት ለሁሉም የተፈቀደ ነው። ግን ችግሩ ያለ ከዚያ በኋላ ነው። አባቴ የባረካችሁ ወደ እኔ ኑ ብሎ በቀኝ ያሉት ሲጠራና እነሱም እሱን ተከትለው ወደ ዘላለም መንግሥተ ሰማያት ሲሄዱ እናንተ የተረገማችሁ ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ወደ ዘላለም እሳት ሂዱ የሚላቸው ደግሞ እያለቀሱ ወደ እመቃ ሲወርዱ ማየት። ከዚህ ለመዳን መጠንቀቅ ጠንቀቅ ይሉ ነበር። አንድ አባ መብረቁ የሚባል ታሪካዊ ነበሩ። ጠንቀቅ ይሉ ነበር። ጠንቀቅ ያስፈልገናል። እኛ ዛሬ የሃይማኖት ማህበረተኞች አይደለንም። የመቻቻል ሃይማኖት የሚባል የለንም። የለም፣ አንድ ነው። እበልጣለሁ የሚለን ካለ ወደ መድረክ ይወጣ፣ እንነጋገር፣ አንቃወም። ይምጣ ወደ መድረክ። እሱ ጠባዩን ካላበላሽና እንዲያው ዱላ ካላነሳ በስተቀር እኛ በዚህ አንቃወም። ይምጣ። ማንኛውም ሃይማኖት አለኝ የሚል ሁሉ አባቶች ታላላቅ ሊቃውንት አይደሉም። እነሱ ግድ የለም እኔ አነስተኛው ደቀ መዝሙራቸው በቃለሁ፣ ግድ የለም። እንደዚህ ያህል እኔም ደቀ መዝሙራቸው እሆናለሁ። መድረኩ ይከፈቱና እንነጋገር። ያለዚያ ግን የመቻቻል ሃይማኖት የሚባል ነገር የለም። እና የትንሣኤ ማግስት ነው ዛሬ ያለነው። ማዕዶት ይባላል። በዘቦት ተዋሕዶ ሞት ውስጥ ሕይወት፣ ከሞት ወደ ሕይወት የተሸጋገርንበት ድልድይ ማለት ነው። ትንሣኤ ከሞት ወደ ሕይወት የተሸጋገርንበት ድልድይ ነው። አምላካችን እኛን ይዞ ነው ከመቃብር የተነሳ። ሞትን ድል ነስቶ ሞትን ረግጦ ተነስቶ ትንሣኤንና የዘላለም ሕይወትን ለሚያምኑበት ሁሉ ሰጠ። ይሄ ነው በዓላችን፣ ደስታችንም ይሄ ነው። ስለዚህ ሁላችንም ይህንን ተቀብለን ለምስጋናው መዘጋጀት ይገባናል። አንድ ነገር ላሳስባችሁ እወዳለሁ። እኔ ይህንን ትምህርት የከፈትኩት የምከታተለውም የሚጠይቀኝ ሰው መጥቶ አፍሮ እንዳይመለስ እንጂ ትምህርት አለኝ ብዬ ወይም ሌሎችን ይጋፋለሁ ብዬ
ከሌሎች እኔ እበልጣለሁ ብዬ አይደለም። ግን ሁሉ ደግሞ ንጹህ ሆኖ አይገኝምና ብዙ ምልክቶች የማያቸው ነገሮች አሉ። በጣም ችግር ነው። በተለይ እዚህ ብቻ ሳይሆን አሜሪካን ሀገር ካሰት እየሰረቁ እየወሰዱ እየቀላቀሉና እየቀየጡ የሚሸጡ የሚጠቀሙ የሚያታልሉ የሚያባብሉ እንዳሉ ብዙ ነገር ሰማለሁ። እኔ እንደሚጠቅማቸው እኮ እንደፈለጉ ያው ግድ የለኝም። ግን ሰውን ከሰው እንዳላጋጭ ነው የምፈልገው። እኔ እዚህ የምትመጡ ሁሉ እንጠቀማለን ካላችሁ የዕለቱን ጥቅማችሁን ብቻ ይዛችሁ ሂዱ። ከዚያ ሌላ ጋር ሄዳችሁ ደግሞ ጸብ አትፍጠሩ፣ ከሌላ ጋርም አትነጋገሩ። እግዚአብሔርን ጊዜ ስጠን ብላችሁ ጭኑት። እኔ እኮ እስረኛ ውሻ ነኝ፣ ሌላ አይደለም። ውሻ ሌላ ጉልበት የለውም። ከውጭ ሌባ ሲያንኳኳ ዋይ 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 ነው የሚለው፣ ባለቤቱን ነው የሚቀሰቅስ እንጂ ሌላ ጉልበት የለውም። እሱ የሚከላከለው ነገር የለውም። እኔም እናንተን ባለቤቶቹን የሚቻለኝን ያህል ለመቀስቀስ ያለ የምናገረኝ እንጂ እኔ ሌላ ከይተራምጄ ይህን አደርጋለሁ ይህን እሰራለሁ የምለው ከሌሎች ጋር አወዳደራለሁ የምለው ነገር የለኝም። ሐሳቡም የለኝም። በሆነ ጊዜ አድርግ ይሁን ባለ ጊዜ እዛው መድረኩ ላይ ሰዎች መካከል ያፈለጉትን ቢያደርጉኝ እዚያው ኃይል ባላቸው በመንግስታትም በካህናትም መካከል ተናገር ያለኝን ተናግሬ ጨርሻለሁ። አሁን ይበቃል ብሎ ቤት አውሎኛል። አሁን ብቻ መታችሁ እንዳትመለሱ ባርጃችሁ እንዳትመለሱ ብቻ ይህንን ጉባኤ የምከፍተውና እባካችሁ ተጠንቀቁ። ዝም ብሎ እንደው እንደተራ እንትንም መቅረጫ ማግባቱም አይጠቅማችሁም፣ ለምን ማያደርግላችሁም። ይሄ እንትን አይደለም፣ የሌላ እንትን አይደለምና በልባችሁ ብትቋጠሩት ነው የሚቻላችሁ። በዚህ ከምትቋጠሩት ይልቅ በልባችሁ ብትቋጠሩት ብትጠቀሙበት ይሄ ጥሩ ነው። ብዙ ደግሞ የተደጋገመ ብዙ በጉባኤያችን ላይ ታያላችሁ። ስንት ጥያቄዎች ከስነ ስርዓቱ ውጭ የሚቀርቡ እንዳሉ አንዳንድ ጊዜም አጓጉል ጠባይ እንደሚታይ ታያላችሁና ይህንን ብትከታተሉ ደስ ይለኛል። ማቋረጡ አሳዝኖኝ ነው እኔ ይዘው እሱ ተው ያለኝን እንደገና ገብቼ ትላልም ነበርና አሁንም እግዚአብሔር ይህ ያደረሰና አምላክ ክብር ምስጋና ይግባው። ደግሞ ለሚመጣው ለቀጠሮ ያብቃን። በረከተ ትንሣኤውን ያድለን። አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ያመነብኝን በኋለኛይቱ ቀን አስነሳዋለሁ ብለሃልና አሁንም በዚህ ጉባኤ የተገኙትን ሁሉ ቃልህን የሰሙትን ሁሉ ሁላችንንም አንድ አድርገህ ለጸጋህ ለክብረ ትንሣኤህ እንድታበቃን እለምንሃለሁ፣ እማልድሃለሁ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ ኃጢአተኛ ነኝ፣ ቃልህ ግን ንጹሕ ነው። ቃለ እግዚአብሔር ቃል ንጹሕ ከመሩ ጽሩን ንጹሕ ውቱን ምድር ያጸየወ መስቤተ 7 ጊዜ ካጠሩት ወርቅ ይበልጥ ንጹሕ ነው ተብሎ ተጽፎለታልና ቃልህ ንጹሕ ነው። ንጹሕን ቃልህን የተቀበሉትን ሁሉ አንተ ከቅዱሳንህ ከንጹሐን ደቀ መዛሙርት ጋር እንድትቆጥራቸው እለምንሃለሁ። ጌታዬ ያመነብኝ ምልሃል ያመነብኝ እኔ ካለሁበት እንዲኖር ነው ያልክ ሐሙስ ማታ በተናገርከው ቃልህ እለሰው ሀብከኝ አባ ተፈቅድ ከመያህለው ሀባህለው ከዋነ አባት ሆይ የሰጠኸኝ እኔ ካለሁበት እንዲኖሩ ሻለሁ ከመይራዩ ስብሐቴ ይዛሉ ሀብከኝ ቅድመ ተፈጥሮ ዓለም ሳይፈጠር የነበረውን ክብሬን እንዲያዩ ከኔ ጋር እንዲኖሩ ሻለሁ ብለሃልና አሁንም ዓለም ሳይፈጠር የነበረውን ክብርህን ለማየት እንድንችል ካንተ ጋር ለመኖር እንድትፈቅድልን አባትህን በጠየቅበት በዚያ ቃል ኪዳን ተማጽኜ እለምንሃለሁ። ጌታዬ በዚያ ቃል
በዚያ ቃል አባትህን በለመንክበት የሰጠኸኝ እኔ ካለሁበት እንዲሆኑ ሻለሁ ብለህ በተናገርክበት በዚያ ቃል ተማጽኜ እለምንሃለሁ፣ እማልድሃለሁ። ጌታዬ ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን፣ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ነሽ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። አሜን። እግዚአብሔር ይባርክልን። መጀመሪያ ተአምራት ያደረገ ኋላም ዓለምን ሲሰናበተው ሐሙስ ማታ ከደቀ መዛሙርቱ ጋር በማዕድ ተገኝቶ ነው። የትንሣኤው ዕለት ማታም በዝግ ቤት ውስጥ አይሁድን ስለፈሩ ተሰብስበው በነበሩበት ቤት ገብቶ እዚያ እራት ላይ ነው የተገለጸላቸው እና እንዲያውም ልጆች አንዳች የሚበላ ነገር አላችሁ ነው ያላቸው። የ3 ቀን ጾመኛ ሐሙስ ማታም ከእነሱ ጋር አልበላም። ከዚህ የወይን ጭማቂ አልጠጣም። አዲሱን በአባቴ መንግሥት እስከጠጣው ድረስ ነው ያላቸው። በመስቀል ላይ የሚጠብቀውን ሞቱን ነበር የሚጠብቅ። እነሱ ግን በአንድ በኩል የፋሲካውን እራት አበላቸው፣ በሌላ በኩል ደግሞ ኦሪት የተሻረችበትን ወንጌል የተሾመበትን ሥጋውን ደግሞ ሰጣቸው። ዛሬም እሑድ ማታ በዚያ መበደል እንደተሰበሰቡ ተገኝቶ ልጆች አንዳች የሚበላ ነገር አላችሁ ነው ያላቸው እና ትንሽ የተጠበሰ ዓሣ ቁራጭና የማር ወለላ በሰጡት ነው የሚል ያንን መልቶ የተረፈ መለሰላቸው። ከትንሣኤ በኋላ መብል አለ ማለት አይደለም፣ ግን እነሱ እንዳይጠራጠሩ ሌላ ነገር ነው እንዳይሉ በብዙ ነገር ይጠራጠሩ ነበር። በተለይም ቶማስ፣ እንድርያስ የተወጋ ጎኑን የተሰነከረ እጁን ካልዳሰስን እያሉ ይሟገቱ ነበር። ሁሉም ደግሞ እንዳሉት አድርጎላቸዋል። ቶማስ እግዚእ ወአምላኬ ጌታዬ አምላኬ ሲል ቶማስ ስላየኸኝ አመንክ፣ ብፁዓንስ ሳያዩኝ የሚያምኑብኝ ናቸው ነው ያለ። ታዲያ እውነት እኮ ቢሆን ክርስቲያኖች ሆነን ብንገኝ እኮ ይሄ ብፅዕና የእኛ ነበር ማለት ነው። ሳያዩኝ የሚያምኑብኝ ነው ያለ። እዚያ አልተገኘንም፣ አልነበርንም። የዕውሮችን ዓይን ሲያበራ፣ ድውዮችን በየልዩ አይነት ደዌያቸው ሲፈውስ፣ ሙታንን ከመቃብር ሲያስነሳ አልነበርንም። ፈቃዱ ሆኖ ግን ተቀብለናል፣ ከነዚያ ጋር ተቆጥረናል። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለው ቃሉ እንዲፈጸምልን ሆኗል። እንግዲህ በዚያ ቀን እንዳለ ሁሉን ነገር እየጠነቀቀ ነው የሄደበት መንገዱን። ሐሙስ ማታ ባደረገው ጸሎት አንዱ የምለምንህ እዚህ ስላሉት ብቻ አይደለም ነው ያለ። ለእነዚያ ለ11 ብቻ ጸልዬ እንዳይሉት ለ12 ብቻ እንድስ ወጥቷል እና በቃላቸው ስለሚያምኑብኝም ሁሉ ነው እንጂ ብሎ የተናገረው ቃል በእውነት ለሚያስተውለው ሰው በጣም ሁልጊዜ እንደ ፍላጻ የሚቀሰቅስ ነው። እኔ እንደዚህ ቃል ደስ የሚያሰኝ ነገር የለም። በእውነት እንደዚህ ያለ ቃል እንደው በቃላቸው ስለሚያምኑብኝም ሁሉ ነው ብሎ የማንታሰበውን ሁሉ ለዚህ የማንበቃውን ሁሉ እኮ እዚያ ውስጥ ቆጠረን። አሁን እኛ ይህን አናውቅም፣ መቆጠራችን እንኳን አናውቅም። እሱ ግን እዚህ ስላሉት ብቻ አይደለም በቃላቸው ስለሚያምኑብኝም ሁሉ ነው እንጂ ብሎ እዚያ ውስጥ ቆጠረን። እግዚአብሔር ይመስገን። እዚህ ያስገባን አምላክ
እዚህ ደረጃ ያደረሰን አምላክ የማያዩኝ ሳያዩኝ የሚያምኑብኝ ብፁዓን ናቸው ሲል እዚህ ውስጥ ቆጠረን። ምስጋና ይግባው። ይሄ ትልቅ እንትን ነው። የዕርገት ዕለትም 40 ቀኑ እነሱ እንዲያው ወዲያ ወዲህ እያሉ ዓለሙ እየጎተታቸው ነበር። ገና መንፈስ ቅዱስን ስላልተቀበሉ ይቸገሩበት ነበር በነገሩና ረቡዕ ማታ ቅዱስ ጴጥሮስ እኔ አሳ ላጥምድ መውረዴ ነው አለ። ረሳው ከሚል ወዲህ ሰው የምታጠምድ ትሆናለህ ያለውን ቃል እና አሳ ላጥምድ መውረዴ ሲል ሁሉም አብረው ወረዱ። እነሱ እንዳሉት አልሆነም። አንድ እንኳን አሳ አልተገኘም እስኪነጋ ድረስ። ጠዋት ግን እሱ ብቅ አለ እና እስቲ በመርከቡ በስተቀኝ በኩል ጣሉ አላቸው። ኧረ ለይቱ ሙሉ ደክመናል ሞክሩ አለ። ሲጥሉ በቃ የተረፈረፈ አሳ ተገኘ። መርከብ የማይሸከም ያን ጊዜ ቅዱስ ዮሐንስ ነው ኧረ አንተ ጌታ ነው አለ ጴጥሮስን። ቀሚሱን ታጥቆ ወደ ባህሩ ወደቀ ይላል። ከዛ ከባህሩ ሲወጡ ፍሙ መርቶ አሳው ተጠብሶ ማዕዱ ተዘጋጅቶ ነው ያገኙ። ሌላ እንደገና እስቲ አሁን ደግሞ ከያዛቸው ሳምጡ አላቸው። ያንን እንዲያምኑበት ያን ካደረገ በኋላ እሳቸውን ካበላቸው በኋላ ነው እያነጋገራቸው ከቤት ወጥቶ ወደ ደብረ ዘይት። ከዚያም እያንዳንዳቸው እጁን በራሳቸው ላይ እየጫነ የሾማቸው። የፋሲካ ዕለት ማታ በፊታቸው እፍ ብሎ በከመ ፈኖኒ አቡየ አነኒ ፈኖክሙ አባቴ እኔን እንደላከኝ እኔም እናንተን እልካችኋለሁ ንሱ መንፈሰ ቅዱስ መንፈስን ተቀበሉ ብሎ በፊታቸው ላይ እፍ አለ። በመጽሐፈ ኪዳን ነፋይኩ በገጸ አዳዬ አጠይቅ ከመ አነ ውእቱ ዘነፋይኩ ውስተ ገጹ ለብእሲ ዘነበረ ውስተ ገነት። በገነት በነበረው ሰው ላይ እፍ ብዬ መንፈስ ቅዱስን ያሳደርኩ እኔ መሆኔ እንዲታወቅ በደቀ መዛሙርት ላይ እፈልኩባቸው መንፈስ ቅዱስን ያሳደርኩባቸው ይላል። ይህን ካደረገ በኋላ ኃጢአቱን ይቅር ያላችሁት ይሰረይለታል፣ ኃጢአቱን ይቅር ያላችሁት አይሰረይለትም ብሎ ለቤተ ክርስቲያን ጠቅላላ ስልጣኑን ሰማያዊና ምድራዊ ስልጣን ለቤተ ክርስቲያን ሰጠ። ከትምህርቱ፣ ከታምራቱ፣ ከሕይወቱ፣ ከጸጋው፣ ከክብሩ፣ ከበረከቱ ጋር ታዲያ ዛሬ በአንብሮተ ልዩ ሆማቸው እያንዳንዳቸው ከዲቁና እስከ ርዕሰ ሊቀ ጵጵስና ያለውን ማዕረግ ሰጥቷቸው የዕርገት ዕለት አረገ እና በመጨረሻ ጊዜ ሁሉ ሰዎችን የተሰናበታቸው በዚህ መልኩ ነው። ስለዚህ ነው ዛሬ በየዓመቱ እየተገናኘን እንድናመሰግነው ስለፈቀደልን ክብር ምስጋና ይግባው። አሁንም ደግሞ ከቁጥር ሳያጎድለን ለዛሬ ዓመት ደርሰን ቸርነቱን እንድንመሰክር ጌትነቱን እንድናመሰግን ፈቃዱ ይሁንልን። ሀገራችን ኢትዮጵያን፣ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን፣ ክርስቲያን ሕዝባችንን ከክፉ ነገር ሁሉ ይሰውርልን። የጠላታችንን የሰይጣንና የሰራዊቱን ኃይል የአደገኞችንም ፈቃድ እሱ ከእግራችን በታች ይጣልልን። ክብር ምስጋና ለቸር አባታችን ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት አንቺ ይገባሻል። ከሴቶች ሁሉ ከልጅሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የሕይወት አምላክ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን። ሰላም ለኪ እንዘንሰግድ ማርያም መረና ተወቋጭ ማርያም ያመጣው ዛና ለከመተነ ማርያም ለሚያ ተማላዚ ነው ወዛስ የሚዘው ነገር ነው ናሁ ኢየሱስ ሶሪ ሁሉ ነገር አይና ኢየሱስ ነው ሳይሉ ነው አገር ኃይለ
ሸሪቱ አማላጅቱ ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ፊት በምታቀርቢው በአማላጅነትሽ እንድታስቢን እንለምንሻለን፣ እንማልድሻለን። ከቅድስት ድንግል ማርያም የተወለድክ አቤቱ ይቅር በለን ብሎ እንዳስተማረን እኛም ይህንኑ ደጋግመን አቤቱ ይቅር በለን እንለዋለንና ቅዱስ እግዚአብሔር ልጅሽ ይቅርታው እንዲያደርግልን አማልጅን፣ ለምኝልን። አገርሽን ኢትዮጵያን አትርሽ እመቤቴ፣ አገርሽን ኢትዮጵያን አትርሽ። ጌታችን ኢየሱስ ክርስቶስ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን፣ ጸሎታችንን እንድትቀበለን፣ አገራችንንም ቤተክርስቲያናችንንም ሕዝበ ክርስቲያንህን በቸርነት እንድትጠብቅ በእናትህ አማላጅነት ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በስምህ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከዚህ ተወልደሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ይሁን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን፣ ኃጢአታችንን ይቅር ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበሳህልከ ምሕረትከ ስረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፍራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይፍታ። የአብ በረከት የወልድ ፍቅር የመንፈስ ቅዱስ ሀብት ከሁላችን ጋር ይሁን።